በጣም ቆንጆ ራት ነው ያጋበሽ አመሰግናለሁ ትንሽ አትበላ አይ ይበቃኛል አንቺ ግን አልበላሽም አይ እኔ እንኳን ራት ብዙም አልደፍርም አንቺ ተቆጥበሽ ሰው ብሉ ማለት ተገቢ ነው ግድ የለም ዛሬ እኔ ጋር ባል ስለሆንክ ፈቀድልኝ ወንድሞችሽ እንዳገኛቸው አልፈልግሽ ለምንድን ነው አይ ሞኬ እኔም እኮ አላገኛቸው ሁላችንም ብንሆን በገነባነው ነገር ላይ እርግጠኛ መሆን እንደማንችል የገባኝ በኔ ህይወት ነው አይዞ አሁን በተፈጠረው ነገር ተስፋ መቁረጥ እንደሌለብህ ደግሞ እኔ እነግርሃለሁ እኔና አንቺ ተጋብተን ቢሆን ኖሮ ቤቴን ጥዬ እስከ መውጣት የሚያደርሰኝ ጥፋት የምትፈጽምብኝ ይመስልሻል ከባድ ጥያቄ ነው ጊዜና አጋጣሚ የሚያመጣው ነገር ስለማይታወቅ ምን ልልህ እንደምችል አላውቅም ግን ምንድነው ለዚህ ያበቃችሁ አቤት ሄሎ እንዴት አመሽ ደህና ነኝ አንቺ እንዴት ነሽ አዎ ሰላም ነኝ ልጆቹ ደህና ናቸው ደህና ናቸው ቤት ነላ 15 አመት ሙሉ የተለየኝ ወንድሜና ጓርጄ ሳልፈልገው የቀረሁት እኮ ዛሬ ነገ ትመለሳለህ የሚል ተስፋ ይዤ ነው ምትፈልገውን ያህል ባይሆንም እንድታስብበት ከበቂ በላይ ጊዜ ሰጥቻለሁ ዛሬ ግን አንድ ነገር እንድትነግረኝ እፈልጋለሁ ወደ ቤት ትመለሳለህ ወይስ አትመለስም በራሴ ጊዜ አንድ ነገር ላይ እንደምደርስ ነግሬሽ ነበር ያንተ ጊዜ ራቃ ልጆቼን ስዋሻቸው ከረምኩ አባታችን ከዛሬ ነገ ይመጣል እያሉ በተስፋ እየጠበቁ ነው ያንተ ጊዜ ግን ዛሬም ገና ነው ደህና ይዋሉ ቁርጡን እንድትነግረኝ እፈልጋለሁ ይቅርታ ትግስት አንድ ምን ነጋገር ጉዳይ አለ ዞርቲ ይለ እሺ እርግጠኛ ነኝ ከኔ ይልቅ የፈጣሪ ምህረት መለመን ያለብሽ አንቺ እንደሆንሽ ይገባሻል አልገባኝ ማፈሪያ ነሽ ማፈሪያ አቤት እኔ ባንቺ ቦታ መሆን ኖሮ ቤቱን ብቻ ሳይሆን አገሩንም ጥዬ ነበር መጣፍ
ጨዋታሽን በስድብ የጀመርሽው ለዚህ ነበር? እስኪ እንደው በሞቴ አንድ ነገር ልጠይቅሽ። እሺ ጠይቂ። ያንን ነውረኛ ማንነትሽን ይዘሽ ነው ባልሽን እንድመልስልሽ ቤቴ ድረስ መተሽ ለመንሽ? ይበቃሻል። እህቱ መስለሽኝ ነበር እርዳታሽን ፈልጌ ቤትሽ ድረስ የመጣሁት። ለእህትነት ባለመታደልሽ ግን አዝናለሁ። የኔን ተዩና ሚስት መሆን ላቃታት ሉሊትሽ እዘኝላት። ሉሊትማ ሚስት ናት። አልቀረባትም። እሺ አሁን ለምን እንደደወልሽልኝ ልትነግሪኝ ትችያለሽ? ስሚ፣ ወንድሜ ላይ ለፈጸምሽበት በደል ሁሉ ቀስ በቀስ ሂሳቡን ታወራርጃለሽ። የሚሆነውን ሁሉ ለመቀበል ዝግጁ ነኝ። መቼም ደህና መካሪ የለሽም እና እስኪ አንድ ነገር ልምከርሽ። ዛሬ ነገ ሳቲ ቤቱንና ልጆቹን ትተሽለት ውጭ። ከዛማ ከሚወዳቸው ልጆቹ ጋር በሰላም ይኖራላ። ፈጣሪ ምህረቱን ይላክልሽ። ምን አልሽ? ስለ ምክርሽ በጣም አመሰግናለሁ። ከዚህ በላይ ግን ካንቺ ጋር በመነጋገር መቆየት ክብሬንም ማንነቴንም ዝቅ ማድረግ ነው። አናግሪኝ። እድሜውን ሙሉ ቀረጣጥፈሽ በልተሽዋል። የሱ ሳትሆኚ የሱ መስለሽ 16 ዓመት ሙሉ ይቅር የማይባል በደል በድለሽዋል። እንዳይሞትም እንዳይኖርም አድርገሽ ይኸው ጣዕም የሌለው ብቸኛ ህይወት እንዲኖር አድርገሽዋል። ይበቃሻል። ሁሉም ነገር ስርዓትና ልክ አለው። እሺ እንግዲያው ስለ ልክ የምታውቂ ከሆነ ከዛሬ በኋላ እዚች ደጃፍ እንዳትደርሽ። እሱ አንቺን አይመለከትሽም። የመጣሁት የልጆች አባት ጋር ነው። ምን ነው ዛሬ በጣም አስፈለገሽ? በአክሊሉና በመኮንን መሃል ቆመሽ በሁለት ቢላ መብላት በተለይ ባንቺ እድሜ ያሳፍራል። በጣም ስለ ስርዓት ይኑርሽ ገነት። በዚህ ምግባር በጎደለው ልቅ አንደበትሽ የኔንም ሆነ ባለቤቴን ሰላም አትንሺ። ባለቤቴ ነው ያልሽው? አዎ ባለቤቴ። ጥሩ እንግዲያው አንቺ ባለቤቴ እንዳልሽ ትኖሪያለሽ። እሱ ግን ከዚህ በኋላ የራሱን መንገድ ጀምሯል። ምኞትሽ ይሄ እንደሆነ አውቃለሁ፣ ግን አይሳካልሽም። ተሳስተሻል። ይሄን የፈጠረው ውስጥ ጥቁር ማንነትሽ ነው። ዘግይቶም ቢሆን መኮንን አውቆሻል። እባክሽ ከዚህ በኋላ ቢያንስ ከአይኑ በመራቅ ልትክሽው ይገባል። እኔ ባንቺ ቦታ በሆን ኖሮ አሁን ያልኩሽን ነበር ማደርገው። ደካማ፣ ተስፋን አርቆ ማየት የሚችል አይን የሌለሽ ደካማ። የመኮንን እህት መሆንሽን ሳስበው ሁልጊዜም አፍረት ይሰማኛል። ግን አትርሺ፣ ይሄ ቀን ያልፋል። አውቃለሁ። ወንድሜ ግን ካንቺ ጋር ዳግም ህይወት እንደማይቀጥል አረጋግጥልሻለሁ። እኔ ደግሞ ይሄን ከባድ ጊዜ ተሻግረን ዳግም አብረን እንደምንሆን እነግርሻለሁ። እና አሁንም በትዳርሽ ላይ እየሄድሽ በትዳርሽ ላይ እየማገጥሽ እምነትሽን እያፈረሽ ንገሪኛ። በትዳር ስም ተሸፍነሽ ከአክሊሉሽ ጋር እየገለሞትሽ
ከዚህ በላይ ልታገስሽ አልችልም ተወዳጅ። ሁሉንም ነገር ማወቅ ፈልጋለሁ። እያናገርኩሽ እኮ ነው። እድሜ ሙሉ ዳንቺ አይነት ከንቱ ሴት አጋጥሞኝ አያውቅም። እየሰማሃት ነው አይደል? ምንድነው እሱ? በጣም አመሰግናለሁ። አንተ ነህ ተሰድበህ ያሰደብከኝ። እንዳትሳሳት ሞኬ። ምን ያህል ልቤን ስታደማኝ እንደቆየች አታውቅም። እኔ ምንም አላደረኳትም። አገር ሰላም ነው ብዬ ስመጣ ገና ከበር በነገር ተቀበለችኝ። ምንም የተናገርኳት ነገር የለም። አንቺ ትልቅ ሴት አይደለሽ? ስቢ፣ እኔ የመጣሁት ከርታታ ወንድሜን ለመጠየቅ ነው። ደህና። ይህን ክፉ ማንነትሽን እስኪያውቅ ድረስ እንደ ህፃን ሞኝ ግን ደግሜ እነግርሻለሁ፣ ከዚህ በኋላ እስክሞት ድረስ የምትጸየፊ ሴት ነሽ። ብላ እግዚአብሔር ይስጥልኝ መኮንን። ገና ብዙ ታሰድበኛል። እየሰደብሻት እንደሆነ ይታወቅሻል። አልሰደብኳትም። ኦኬ ይኸውልህ ይበቃሻል። ከዚህ በላይ እህቴ እንድትናገሪያት አልፈልግም። ምን አልክ ሞኬ? ምን አልክ? እኔ ሆንኩ በደለኛዋ? አመሰግናለሁ። ምን ነው ችግር አለ? ያው ምኞቴ ስለተሳካልሽ እንኳን ደስ ያለሽ። ይልቅ ምኞት ስትይ አንድ አባባል ትዝ አለኝ። በእናቴ ነው አባባልህን ይዘግባል። ግባ ሊቁ። ኦኬ ምን ነው የተለየ ችግር አለ እንዴ? ችግር አለ? ትምህርቴን ባቋረጥኩበት ኮሌጅ ውስጥ በጉብዝናቸው ከሚጠሩ ጎበዝ ተማሪዎች መካከል አንዱ ሜሊክ ነው። የሚጥለው በሽታ የሚፈጥርበትን ተጽዕኖ ተቋቁሞ ሲማር ሳይው በጣም አደንቀው ነበር። እኔና ሜሊክ ምንም አይነት መቀራረብ አልነበረንም። አንድ ቀን ግን ትናንትና ኮሌጅ ግቢ ውስጥ ራሴን ስቼ ስወድቅ በጣም ብዙ እንደረዳሽኝ አንድ ክላስሜት ነግሮኝ
እና ዛሬ ከክላስ ስንወጣ ግቢ ውስጥ በርቀት አይቶሽ አንቺ መሆንሽን ስለጠቆመኝ ላመሰግንሽ ነው የመጣሁት። ምንም አይደል። እና ታዲያ እንዴት ነህ? ተሽሏል? ደህና ነኝ። ብዙ ጊዜ ይጥላል እንዴ? ከቅርብ ጊዜ ወዲህ ነው እንጂ ድሮ እንኳን አልፎ አልፎ ነበር። ሕክምና አልተከታተልክም? መድኃኒት አለኝ። የስንተኛ ዓመት ተማሪ ነሽ ግን? ሁለተኛ። ይገርማል። ግቢ ውስጥ ግን አይቼሽ አላውቅም። ቃል የምትባል ጓደኛ አለችኝ። አልፎ አልፎ ከእሷ ጋር ነው የምሆነው። አብዛኛውን ጊዜ ግን ራሴን ደብቄ ነው የምማረው። ብቸኝነት ያስደስትሻል? አያስደስተኝም። ለጊዜው ግን ምርጫ ያደርገዋለሁ። ልክ እንደኔ ነሽ። ለማንኛውም ግን ሜሌክ እባላለሁ። ዳናይት። ከዛ በኋላ እዛው ግቢ ውስጥ እና ላይብረሪ አልፎ አልፎ እንገናኛለን። ሜሊክ በጣም ምስኪን ወጣት ነው። ሰው ይወዳል። ብዙ ጓደኞች እንደነበሩ ታጫውቶኛል። ከዛ ግን ሁሉም ቀስ በቀስ እንደሸሹትና ውስጡ በጣም እንደተጎዳ ነግሮኛል። የሚጥለው ነገር ከጊዜ ወደ ጊዜ እየጨመረ ሲመጣ በጣም ስላሳዘነኝ ካጠገቡ አልጠፋም ነበር። እሱም በግንኙነታችን በጣም ደስተኛ ነበር። የሱን ደስታ ሳይ ባደረኩት ነገር እርካታ ይሰማኝ ነበር። አንድ ቀን ከክላስ በኋላ አመሻሽ ላይ ሰፈሬ ድረስ ሸኝቶኝ ተለያየ። በዛው ምሽት 4 ሰዓት ላይ ደወለልኝና ከኛ ቤት ራቅ ብሎ እንደቆመና ችግር እንደገጠመው ነገረኝ። አስተነገጥከኝ እኮ ሜሊክ። ምን ነው አመመህ እንዴ? ከዛሬ ማታ በፍጹም እንዲያልፍ ስላልፈለግኩ ነው ድጋሚ ተመልሼ የመጣሁ። ዳናይት፣ ራሴን እንድወድ በጣም አድርገሽኛል። ይሆናል ብዬ ባልገመትኩት መልኩ ነው ሙሉ ለሙሉ ወደ ህይወት የገባሽው። ዳናይት፣ አፍቅሬሻለሁ። አንድ ነገር በይኝ። የነገርኩሽ ሁሉ እውነት ነው ዳናይት። ይህንን ቃል ለማንም ትንፍሽ ብዬ አላውቅም ነበር። የለኝም ያልኩትን ደስታ እንኳን ያገኘሁት ከአንቺ ነው። እባክሽን የኔ ብቻ ሁኚ። የልብሽን በር ዘግተሽ ዳግም ወደ ስብራቴ አትመልሽ። ይሄው ነው። ምንድነው ይሄው ነው ማለት? በዛ ምሽት በቆመበት ጥለሽ ወደ ቤት ስለገባሽ ብቻ ሁሉም ነገር አበቃለት ነው የምትይ? ቆይ ለምንድን ነው የምትቀልጅብኝ? አልቀለድኩብም። የነበረውን እውነት ነው ያስቀመጥኩልህ። ዋሽተሽኛል። አልዋሻውህም። እግር በእግር እንደዛ እየተከታተለ ሰላሜ እንዲነሳኝ ያደረገው ያን ቀን ምሽት እንደዋዛ በዘጋሹ ፋይል ነው ብዬ እንዳምንልሽ ትፈልጊያለሽ? ማመንም ሆነ አለማመን ያንተ ምርጫ ነው። ከዚህ ያለፈ ነገር ግን እንድነግርህ አታስገድደኝ። ከዛ ያለፈ ነገር እንደነበራችሁማ የማይካድ ሀቅ ነው። አልገባኝም። እኔና ሜሊክ ከዚህ ያለፈ ነገር ምን አይነት ነገር እንዳለ ልነግረኝ ትችላለህ? የሆነ የፍቅር ጊዜ እንዳሳለፋችሁ ነው የሚሰማኝ።
ፍላጎት መለያየት ከሆነ ሌላ የሚያሳምናኝ ምክንያት እንድነግረኝ ፈልጋለሁ። ፍላጎት ይሄ እንዳልሆነም ሳልነግርሽ ታውቂዋለሽ። እኔም እንደዚህ አይነት ሐሳብ እንደሌለኝ ጠንቅቀህ ታውቃለህ። ላይኖርሽ ይችላል፣ ግን በማወቅም ይሁን ባለማወቅ ሜሌክ የሚባል ፈተና የሆነ ሰው ይዘሽብኝ መተሻል። ከዚህ በኋላ ምንም ስለ ሜሌክ እንድጠይቀኝም ሆነ ምንም እንድትለኝ አልፈልግም። እንዴት ነው የምታስቢው? ተወዳጅ ዛሬው ነው ሜሌክን በተመለከተ አንድ ነገር ላይ ካልደረስን ግን ምንም እንደርስበት ነገር የለም። እንዴት? ምክንያቱም እኔ ከሜሌክ ጋር ምንም አይነት የፍቅር ግንኙነት አልነበረኝም፣ ደግሞም የለኝም። ስሚኝ፣ ምንም አይነት የፍቅር ጅማሮ ሳይኖራችሁ እንደዚህ አፉን ሞልቶ ተዋት ሊለኝ አይችልም። አንዳች የፍቅር ቦታ ብትሰጪው ነው እንጂ የኔ ካልሆነች ያንተ መሆን የለባትም እያለ እንደዚህ ሰላሜ ሊነሳኝ አይችልም ነበር። እሱማ እንደሚያፈቅረኝ ነግሬ ነበር እኮ ሮቤል። ከምን ተነስቶ ሊይዞች አለ? አንዳንዴ እንደ ሕፃን ያረጋል በል ሮቤል። ወይም ደግሞ ቀንተሃል። በቀጥታ የጠየቁሽን ብቻ መልሽልኝ። ቆይ አንተ ከምን ተነስተ ነበር ያፈቀርከኝ? የራሴ የሆነ በቂ ምክንያት ነበረኝ። ሜሌክም እኔን ያፈቀረበት አንድ ምክንያት ነበረው። በሌላ ጊዜ እኔ እሱ መሆን እንደማልችል ነገርኩት። በእህትና በወንድምነት ትንሽ ከቆየን በኋላ ትምህርቴን አቋረጥኩ። በቃ ይልቅ ዛሬ ወደ ቤታችን ብንሄድ ደስ ይለኛል። ለምንድን ነው ግን እንደዚህ ነገሩን ቀለል የምታደርጊው? በሄድንበት ሁሉ እየተከተለ ሲረበሽና ሲረብሸን የሚቆየው እስከ መቼ ድረስ ነው? እኔ አንድ ነገር አደርጋለሁ፣ አንተ ተረጋጋ። ቆይ ምን እንዳደርግ ነው የምትፈልገው? የምታውቂውን ነገር ደጋግመሽ አትጠይቂ። እሱ በህይወት እስካለ ድረስ እኔና አንቺ አብረን እንደማንኖር አስረግጦ ነው የነገረኝ። እኔ እናንተ አብረን መኖራችን የማይቀር ጉዳይ ነው። ምክንያቱም ለመጀመሪያም ለመጨረሻም ጊዜ ያፈቀርኩት አንተን ብቻ ነው። ሜሌክስ ራስን ማክበርና ህሊና መፍራት የቀረበት ዘመን ላይ ደርሰናል። ማየ የሰውነት ካባ ደርበን ብንታየም ከሰውነት በታች ወርደናል። ግብዞች ነን፣ ውሸታሞች ነን እና በመሞትሽ ምንም ያጣሽው ነገር የለም። ረፍትሽን ውደጁ። በየትኛው መልኬና ገጽ ቢሆን እንደሚረዱኝ አላውቅምማ። እኔ ላይ ጣታቸውን ለመቀሰር የኔን ስም ለማቆሸሽ ከቶንም እንቅልፍ በማወስዳቸው ሰዎች ተከብቤያለሁ። ማየ ይሄን ሁሉ ተቋቁሜ ለመኖር ብሞክርም ዛሬ ግን የልጆች አባት ስሜቴን ክፉኛ ጎርቶታል። ይረዳኛል ያልኩት ሰው ከመንጋው መሀል ተቀላቅሎ እኔን ባይተዋር አድርጎኛል። እና ከፋኝ ማይ፣ ዛሬ በጣም ከፋኝ። ሰው የለኝም፣ ማንም የለኝም ማይ፣ መሸሸጊያ መደበቂያ የለኝም፣ ማንም የለኝም፣ ማንም የለኝም። እኔም ሰው የለኝም። እዚህ እንደምትመጪ አውቅ ነበር። ለምን መጣህብኝ? የብቸኝነት ድንበሬን አልፈ ለምን መጣህብኝ? አይመጣም ብለሽ ገምተሽ ነበር? ከግምትም ባለፈ እርግጠኛ ነበር። ለምን? ምክንያቱም እኔ አንተ አይደለሁማ። ምክንያቱም አታውቀኝማ። ምክንያቱም እኔ አንተ ወገን አይደለሁማ።
ግን ደግሞ እህት ስለሆነች በሰጣኝ ፍርድ ልክ ነበርክ። ስሚ ሉሊት፣ ሆን ብዬ አንቺን ለማሳዘን ሳይሆን ልገስጽሽ ነበር እሷ ፊት የተናገርኩሽ። በዛ ላይ በእናት ምንም አትበላይ መኮንን፣ ከቻልክ ብቻዬን ተው። ከማየ ጋር የጀመርኩትን ወግ ልቀጥልበት። አብረን ነው የምንሄደው። እንዳታስብ፣ እናንተ አብረን አልነበረም። ስለዚህ አብረን አንሄድ። ስሚ ሉሊት፣ እኔ በዛ ሰዓት ተቆጥቼ የመለስኩልሽ አጸያፊ ነገር ስለተናገርሻት እንደሆነ መቼም ታውቂያለሽ። አጸያፊ? አዎ። ቆይ ከዛ በፊት ምን ብላ ልቤን ስታደማኝ እንደነበረች ታውቃለህ? አንተ ጋር እንዳይደርስ ችዬው ኖርኩ እንጂ በትዳር ዘመኔ ሁሉ ሰላሜን ስትበጠብጠኝ የኖረች ሴት እኮ ናት ገነት ማለት ይገባሃል? ዳኝነትን የሰጠኝ እኮ ድንገት በደረስክበት ቦታ ላይ ቆመህ ነው። አመሰግናለሁ። እባክህ ብቻዬን እንደሆን ተወኝ። እግርሽ እየደማ እኮ ነው ሉሊት። አንተና እህትህ ልቤን ካደማችሁት አይብስም። ሙሉ ታንቺ አይነት ከንቱ ሴት አጋጥሞኛል። ይግቡ። መቼም እንዲያጣልፍሽ ጠራሽኝ በጤናሽ ሊሆን አይችልም። አፍ በይ። እናት በዚህ ሳምንት ስትመጣ ማየት የምትፈልገው ምን እንደሆነ ታውቃለህ? ምንድን? ያንን ከረጅም ጊዜ በኋላ ከጠፋበት መንገድ የተመለሰውን እውነተኛው ልጃችን ነው ማየት የምትፈልገው። ይሄኛው ሜሊክ ማለት ነው አይደል? ይሄ ሜሊክ የኛ ልጅ አይደለም። አሪፍ ጊዜ ነው ያሳለፍነው አባቢ። በጣም አመሰግናለሁ። አሁን ግን ላይብራሪ መሄድ አለብኝ። ከዋሸኝ ግን አዝንባለሁ። እባክህ አባቢ፣ ከዚህ በላይ የምታስጨንቀኝ ከሆነ እኔ ማዝነብ ነው የሚብስ። አለመጠየቅ አልችልም። ልጃችንና ባንተ ጉዳይ መጨነቃችን አይቀርም። አትጨነቁ። ያ የምትወዱትና የምትፈልጉት ልጃችሁ ከእናንተ ጋር ነው። ይሄ የኛ ልጅ አይደለም። ተረጋግቶና ጤናው ተመልሶ ሰላማዊ ኑሮ የጀመረው ልጃችን ይሄው አሁን ደግሞ ዳናይት በምትባል ሴት ልጅ ክፉኛ መታመም ጀምሯል። ይሄን ከዋሸኝ እንጣላለን ሜሊክ። ስሜትሽ
ስትሽ ይገባኛል ገነት። ግን አሁን የምትይው ነገር በዚህ ሰዓት መደረግ አለበት ብዬ አላምንም። እንደውም ጭራሽ ሊታሰብ የማይገባው ጉዳይ ይመስለኛል። ለምን ይመስልሻል? ቀድሞ ነገርስ አብረው ነበሩ እንዴ ባክሽ? አብረው ስለኖሩ መሰለኝ እነዚህን የመሳሰሉ ልጆች ወልደው ይህን ያህል አመት መዝለቅ የቻሉት። አሁን ያልሽውን አመት ትዳራቸው የቆየው ለኔ ባሸዋ ላይ የተገነባ ቤት እንደማለት ነው። አሁን ለማንኛውም ቅድም እንደተነጋገርነው ተካ ከዱባይ ሲመለስ እንደ ጓደኝነታችሁ የከፋ ነገር ሳይፈጠር በህጋዊ መንገድ እንድታለያዩአቸው ነው የምፈልገው። ባልና ሚስትን ለማለያየት ማቀድ ግን ትንሽ አይከብድም? ደሞ ውስጥ ጤነኛ ሐሳብ ይመስልሻል? ምን ነው ዛሬ ተካኔ መስል ለዚህ ትዳር ተቆርቋሪ ሆንሽ? ይቅርታ ገነት፣ እኔ በፊትም ቢሆን የነሱን አብሮነት የምፈልግ ሴት ነኝ። ባልና ሚስት እስከ ተዋደደ ድረስ አብሮ መኖር አለበት የሚል እምነት ነው ያለኝ። ተካ የ16ኛ ዓመት የጋብቻ ባህላቸውን አስመልክቶ የጋበዘን ምሽት ዳንሽ መልካሙ የሚሏት ድምፃዊት የተናገረችው ነገር ትዝ ይልሻል? ዛሬ የምጫወትላችሁ ሙዚቃ አልበሜ ውስጥ ካካተትኳቸው በተለየ ስሜት ከሰራቸው ሙዚቃዎች መካከል አንዱን ይሆናል። ይሄን ሙዚቃ ለምን እንደሰራሁት ወይም ለመስራት ምክንያት የሆነኝን ታሪክ ብነግራችሁ ደስ ይለኛል። ከጥቂት ወራት በፊት መኪናዬን እያሽከረከርኩ ሚስትሬን ላካፍላችሁ የሚል የሬዲዮ ፕሮግራም እያዳመጥኩ ነበር። ለ15 ዓመት ከባሏ ጋር በትዳር የኖረች ሴት ለባሏ ምንም ፍቅር እንደሌላት ገልጻ አድማጮች አስተያየት እንዲሰጧት ጠይቃ ነበር። ሁሉም አድማጮች ሲፈርዱባት ነበር የሰማሁት። እኔ ግን በሷ ቦታ ሆኜ ህመሟን ለመረዳት ሞክሬያለሁኝ። የራሷን ዓለም ትታ ለባሏ ደስታ ስትል እየኖረች እንደሆነ በመረዳት ይሄን ሙዚቃ አዘጋጅቻለሁ። መታሰቢያነቱንም ለሷ አድርጌዋለሁ። እንደምትወዱት ተስፋ አደርጋለሁ። ተጋበዙልኝ። ይገርምሻል፣ ድምፃዊቷ የተጫወተችው ዘፈን የራሷ የሉሊት ታሪክ ይመስለኛል። ይቅር ይበልሽ ገነት። እንዴ ቃል ገብታልኝ ነበር። ምን ብላ? ቢያንስ እኔ ጠንክሬ እስክረሳት ድረስ ምንም አይነት ግንኙነት ከወንድ ጋር እንደማይኖራት እና ቃሏን አጥፋ ግልጽ የሆነ ትዳር ጀምራለች። እንዴት አወቅ? አየኋቸው። በደንብ ተከታትዬ ሁለቱን የሚያስኳቸው። በተለይ አብሯት ያለው ሰው በጣም ውሸታም ነው። ዳናይት ቃሏን አጥፋ የጎዳችኝ ሳያንስኝ እሱም ትልቅ ክደት ፈጸመብኝ። አሁንም ታፈቅራታለህ? እስከሞት ድረስ ነው ማፈቅራት። አሁን በትክክል የምትፈልገው ምንድነው? የኔ ካልሆነች የማንም መሆን የለባትም። ስለዚህ መለያየት አለባቸው። እንደዚህ ማለት ጥሩ ነው ትላለህ ሜሊክ? አላቅም። ላይብራሪ ሄዳለሁ ያልከኝ ለምን ነበር? ውሸቴን ነው። መሄድ የፈለኩት እነሱን ለማግኘት ነበር። እሺ፣ ለዛሬ የትም እንድትሄድ አልፈቅድልህም። አብረው እየኖሩ ነው እኮ አልኩ አባቢ ብለኸኛል። እና ለምንድን ነው ጊዜ የምገዛው? ተረጋጋ እንጂ። በስሜት የሚሆን ነገር እኮ የለም። ከሆነም ደግሞ ውጤቱ አያምርም። ምን አስበህ ነው? ይህን ሳምንት ታገሰኝና እኔ አንድ ነገር አድርጋለሁኝ። ያንተ እርዳታ ግን ያስፈልገኛል። የምታመጣልኝ መፍትሄ ግን ዳናይትን የሚያሳጣኝ እንዲሆን አልፈልግም። እንዴት? በምንም ምክንያት ሳላያት መኖር አልችልም። ይልገነት ስለ ሉሊት መልካም ያልሆኑ ግምቶችሽን ተይና ተካን እንጠብቀው። እኔ በበኩሌ አንዳቸውን አጥተው መኖር ይሆንላቸዋል ብዬ አላምንም። በጣም ይዋደዳሉ። ስለዚህ ተሰባስበን መመካከር ካለብንም
እንዴት እናስማማቸው በሚለው ነገር ላይ ነው እንጂ የሚለያዩበትን መንገድ ፍለጋ መሆን የለበትም። ሄሎ ምን ታረጊዋለሽ? ቀናችንን አበላሸችው። የእሷን አላውቅም፣ እኔ ግን ችየዋለሁ። ከዚህ በኋላ ንግግር አንቺም እንደሱ እንዲሆን ነው የምትፈልጊው ማለት ነው? ጎሽ በይ በቃሽ። እቺ ደግሞ እንዴት ልልቷታል ባባባ ሞት። ብቻዬን ተወኝ ብያለሁ ነበር። ብትይኝም ብቻሽን እዚህ እንድትቆይ ግን አልፈቅድልሽም። ምናልባት መነጋገር ካለብን ከዚህ ስሜትና ቦታ ርቀን ሌላ ቀን ብናደርገው ጥሩ። ያ የምትለው ቀን ከዚህ በኋላ ያጓጓኝ። ለምን? በትዳሬ ላይ አክሊሉ የሚባል ሰው ደርቤ ዝሙት ስፈጽምብህ እንደኖርኩ እንዳምንልህ የጠየከኝ ቀን ነበር መለየት የነበረብን። ግን በማወቅም ይሁን ባለማወቅ ሚስጥር ሆኜብህ ስለኖርኩ እንድክስህና ልጆቻችን ለቁም ነገር ደርሰው ለማየት ጓጉቼ ነበር የጠበቅኩ። ግን ቢበቃኝ ሳይሻለኝ አይቀር። ያልዋልኩበትን ጥፋት እንደ ተራራ አግዝፈሽ ስለነገርሽ ለአመታት ከፈጸምሽብኝ በደል ነፃ ምትወጪ ይመስልሻል? ከሞደው ትዳሬና ከመሳሳላቸው ልጆቼ ፊት ብን ብዬ ጠፋሁት እኮ አይምሮዬ ከሚሸከመው በላይ የሆነብህ በቀናት መካከል የሚባለው መጽሐፍ እንደሆነማ ብዙ ቀን ደጋግመህ ነገርከኝ እኮ። አንተና እሱን መጽሐፍ እያሰባችሁ ኃጢአቴን ሰማይ ጥግ አድርሳችሁ እንደምታገዝፉብኝማ አውቃለሁ። ይበቃሻል። አሁን ከዚህ ቦታ ትሄጃለሽ አትሄጂም? መሄድ ስፈልግ እሄዳለሁ። ጥሩ። አክሊሉ ከጻፋት የትላንትናዋ ፍርቱና ይልቅ የቃል ኪዳን ሚስት የሆነችውን የዛሬዋ ሉሊት ለመረዳት ባለመሞከር እጅግ በጣም አዝኜብሃለሁ። አንቺም ከአመታት በኋላ ልቤ ተሰብረው ከተናገርኩሽ ነገር ይልቅ በትዳር ዘመኔ ሁሉ የሆንኩልሽ ማሰብ እንዴት አቃተሽ? አየሽ፣ ተላልፈናል።
ይሆናል።